ጋዜጠኛና ኮሜንታተር ማርቆስ ሄደስ እባላለሁ። ጨዋታው በባህር ዳር ኢንተርናሽናል ስታዲየም ሲከናወን ይበልጥ ለኢትዮጵያ እግር ኳስ ድምቀት መሆናቸውን ማስተዋል ይቻላል። ሳተው በድጋሚ ጎል! 17 ሳምንት ጠብቋል። በዚህ ልክ ማርክ ፈረጆቹ ብላንደር ሚስቴክ የሚሉት አይነት ስህተት ነው። ምክንያቱም ምናልባት ጎል አዲዮሳና ሄኖክ አበበ ጨዋታውን በፊሽካቸው ደመደሙ። ምን አይነት ልብ አንጠልጣይ ጨዋታ ነው! ለኢትዮጵያ ፕሪሚየር ሊግ ጥሩ ማስታወቂያ የሚሆን ተወልጄ ያደኩትም እዚሁ አዲስ አበባ ላይ ፉላ የሚባል ሰፈር ላይ ነው ያደኩትኝ። የፉላ ልጅ ነኝ ማለት ነው። እና ቅጽል ስም ደግሞ ገመዳ የሚል ነው ይወጣልኝ። ገመዳ ብሎ ያወጣልኝ ደግሞ ነብሱን ይማረውና ገነነ ሞክሪያ ሊብሮ ነው ያወጣልኝ ይሄንን ስምና ያው እየገመድካቸው ስለምታልፍ በዛ ነው ገመዳ ብዬ ያወጣውል ብሎ ሲያወራ ሰምቻለሁኝና በእሱ ነበረ ገመዳ ብሎ ያወጣልኝ። የእግር ኳስ አጀማመሬ ያው እንደማንኛውም የኢትዮጵያ ተጫዋች በሰፈር ውስጥ ያው ትጀምራለህ። ከዛም ከፍ ሲል ያው ወደ መለማመጃ ቦታዎች ትሄዳለህ ማለት ነው። እና እኔ ሰፈር ውስጥ ነበር ከሰፈር ጓደኞች ጋር በሰፈር አብሮ አደጎች ጋር በጨርቅ ኳስ በምን ሰፈር ውስጥ እንጫወት ነበርና አጋጣሚ ሆኖ ጎረቤቴ አቤል ወንድማገኝ የሚባል ነበርና ጋሽ ታዴ ጋር ይሰራ ነበር። እሱ ከኔ ትንሽ እድሜን በለጥ ይላል እና የእሱን ትጥቅ እያዝኩለት ሄድ ነበረ። ትንሿ ሜዳ ላይ ነበር ትሬኒንግ የሚሰሩትና ሁሌ ቅዳሜ ጌም አላቸው እና ያንን ጌም በቃ በአምልጦኛ ያቅም ጠዋት ትጥቁን ይዤለት ሄዳለሁ። ልክ ጨዋታ ሲጨርሱ ደግሞ አብረን ወደ ቤት እንመለሳለን፣ ወደ ሰፈር ማለት ነው። እና ትዝ ይለኛል ያን ጊዜ ታዳጊዎች ነበሩ በዛን ሰዓት አስታውሳቸዋለሁ። የነብሱን ይማር እነ ፔሌ፣ እነ ኬይታ፣ ሰናይ ልሳኑ፣ እነ ነገደ ደስታ፣ እነ ቴዲ ሞላ፣ እንደሻው ሞላ ወንድማማቾች፣ ነፍታ ነገስ ነበሩ እና እዛ ቡድን ላይ ሳያቸው በጣም ደስ ይላሉ። ህፃናቶች ናቸው። ከዛ ለአቤልን ለመንኩትኝ በቃ ፕሊስ ከነዚህ ልጆች ጋር እንደሰለጥን ለጋሽ ታዴ ንገርልኝ አልኩትኝ። ከዛ ነገረልኝ። ጋሽ ታዴ ጋር ጀመርኩኝ ማለት ነው። እና ኳስ አጀማመሬ እየበሰልኩ በደንብ የኳስን ሀሁ የተማርኩትኝ ጋሽ ታዴ ጋር ነው ማለት ነው። እና ለእኔ የኳስ አጀማመሬ ኳስን በደንብ አድርጌ እንዳውቅ ያደረጉኝ ነፍሳቸውን ይማርና ጋሽ ታዴ ናቸው። ለእኔ የእግር ኳስ ህይወቴ አጀማመሬ ጋሽ ታዴ ጋር ሲሜዳ ነው የጀመርኩት ማለት ነው። የክለብ አገባቤ ያው እንደነገርኩ ጋሽ ታዴ ጋር ነበረ የምሰለጥነው እና አጋጣሚ አይ ቲንክ 1981 ይመስለኛል መድን ለ82 ታዳጊዎች መምረጥ ይፈልግ ነበርና ጋሽ ታዴ ደግሞ ነብሱን ይማርና ከአማረ ዘውዴ ጋር ይነጋገሩና በቃ ከኔ ልጆችም ውሰድና ካሉት ነባሮች ጋር መርጠህ የምትፈልጋቸውን መያዝ ትችላለህ ተብሎ ወደ 11 ተጫዋቾች አንድ ቲም ማለት ነው። አንድ ቲም ጋሽ ታዴ ወደ አማረ ላኩን እና ጨዋታውን ያደረግነው እዛው ሲሜዳ ላይ ነበረ። እኛ ደግሞ ሲሜዳ ላይ ሁሌ ትሬኒንግ የምናደርግበት ስለሆነ ሜዳውን በደንብ ነው የምናውቀው። የሚገርም ነገር ከነባሮቹ ጋር ስንጫወት በቃ በጣም ጥሩ ነበር የተጫወት ነው እና ከ11ችን አስታውሳለሁ ወደ 10 ልጆች የምንሆን ወደ መድን ተመረጥን ማለት ነው። ኦልሞስት በቃ ጋሽ ታዴ ጋር የነበርነው ልጆች በሙሉ ወደ መድን ገባን ማለት ነው። ከዛ በቃ መድን አገባባችን እንደዛ ነበረ። ሶሪ ማርቆስ፣ ከዛ በፊት ጋሽ ታዴ ጋር እያለን 1979 አካባቢ ይመስለኛል ጭማድ የሚባል ጭማድ ተቋቁሞ ነበርና ጭማድ ከጋሽ ታዴ ጋር አንድ ላይ ወሰደን ማለት ነው ጭማድ። ከዛ ለአንድ ዓመት ከተጫወትን በኋላ አስታውሳለሁኝ እንደውም ፋይናል ደርሰን ከቡና ገበያ ጋር ነበረ ፋይናል የደረስነው። አስታውሳለሁ የአዲስ አበባ ዩኒቨርሲቲ ሜዳ ላይ ነው የተጫወትነው ከቡና ጋር። የቡና ተጫዋቾች ደግሞ በጊዜው እነ ጆሮ እነ ጋምብሬ ምናምን የነበሩበት ነውና አጋጣሚ ጆሮ እንደውም ጎሉን አግብቶ 1-0 አሸንፎን ዋንጫ በሉ። ከዛ ጭማድ ሲፈርስ እንደገና ወደ ጋሽ ታዴ ወደ ሜዳ ልምምዳችን ጀመርን ማለት ነው።
ከዛ ከአንድ ዓመት በኋላ ይመስለኛል አይ ቲንክ ወደ መድን የገባ ነው ወደ ቢ ማለት ነው። ከዛ ቢ 82 ዓመተ ምህረት ነው ወደ መድን ቢ የገባሁት። ከዛ 82 ቢ ትሬኒንግ እየሰራን ከቢው ጋር ትሬኒንግ እየሰራን አጋጣሚ ያኔ ንጉሴ ሊማርና ጋሽ ሻጎስ ነበር ጋሽ ስዩም ነበረ የመድን የዋና ቡድን አሰልጣኝ እና ያኔ ደግሞ አሪፍ ጊዜ ነበረና ዋና ቡድን ከቢው ጋር አንዳንድ ጊዜ አልፎ ማች እናደርግ ነበረ እና አጋጣሚ የመጀመሪያ ቀን ከዋና ቡድን ጋር ጌም ስናደርግ በቃ የመጀመሪያው ጌማችን ላይ በቃ እኔና ንጉሴ ቱሉ የምትባል በረኛ ነበረች። ሁለታችንን መረጠንና ጋሽዩም በቃ ተመላላሽ ከዋና ቡድን ጋር ትሰራላችሁ፣ ጌም ሲኖር ደግሞ ከቢው ጋር ትጫወታላችሁ አለን። ከዛ ኦኬ አለን። በቃ 2-3 ጊዜ ደጋግመን ከዋና ቡድን ጋር ተጫወትን። ከዛ ጋሽዩም በቃ በጣም በሚገርም ሁኔታ በቃ ወደደኝና ከዋና ቡድን ጋር መስራት ጀመርኩኝ። ከዛ ለ83 82 ክረምት ላይ ዝግጅት ላይ ጋሽዩም በቃ እኔን ከዋና ቡድን ጋር ናዝሬት አዳማ ለዝግጅት ወሰደኝ። ከዛ በኋላ በቃ ከዛ ጀምሮ ወደ ዋና ቡድን አደኩኝ። ከዋና ቡድን ጋር በቃ መሰለፍ ጀመርኩ። እንዳደኩኝ ነው መሰለፍ የጀመርኩትኝ። ከዛ በቃ 83 ጀምሮ እስከ 91 ድረስ መድን ድርጅት ተጫውቻለሁኝ ማለት ነው። እና ለእኔ መድን ያው ተክሌ ሲባል ያው ተክሌ መድን ነው የሚባለው እና መድን ለ9 ዓመታት ከቢው ጋር አንድ ላይ 10 ዓመት ተጫውቻለሁ ለመድን ብቻ ማለት ነው። ከመድን በኋላ ወጥቼ የገባሁትኝ ከጉና መብራት ኃይል አዳማም የተወሰነች ጊዜ ተጫውቻለሁ። ባንክም የተወሰነ ጊዜ ተጫውቻለሁ። ኒያላም የተወሰነች ጊዜ ተጫውቻለሁ። ከዛ ቅዱስ ጊዮርጊስ መጨረሻ ላይ ቅዱስ ጊዮርጊስ ተጫውቻለሁ ማለት ነው። እና 1985 86 የመድን አህጉራዊ ጉዞ እና ስኬቱ ሚስጥሩ ምን ነበር ላልከኝ በጊዜው የነበሩት ተጫዋቾች በቃ ምን ብዬ ልንገርህ፣ አብርሃም ብስራት ነበረች፣ አብዲ ሰይድ አለ፣ ግርማይ ገብረ አለ፣ ከኋላ ደግሞ ነጃሬ አባይነ፣ ነብሱ ሊማርና አሰፋ ጎዳና የሚገርም ቲም ነው የነበረው። በቃ የሚገርም በቃ እና በዛ ላይ ደግሞ የነበረው መከባበር በቃ እንዲህ ነው ብዬ ልነግርህ አልችልም። እና እኔ በእኔ አስተያየት በቃ የአንድ ቲም ትልቁ ውጤት ብዬ የማስበው ፍቅር ነው። በቃ ፍቅርና መከባበር ካለ አንድ ቲም ውስጥ ምንም ነገር ማድረግ ይቻላል። እና ለመድን 1985-86ቱ ትልቁ ሚስጥር የነበረው ለስኬታችን ፍቅራችን ነው ብዬ አስባለሁኝ። እና መናገር የምፈልገው ደግሞ ለመድን ቤት ውስጥ ካደኩበት ጀምሮ አብዲ እስከወጣችበት ድረስ ለእኔ የነበራት ፍቅር ማለት በቃ እንዴት ብዬ እንደምገልጽልህ አላውቅም። በቃ የምትመክረኝ ምክር እንደፈለኩ በኮንፊደንስ እንደፈለኩኝ እንድጫወት ትልቁን ሚና የተጫወተችልኝ ለእኔ አብዲ ሰይድ ናት። እና እድለኛም ነበርኩኝ። ለጨዋታ ወደ ውጭ ስንወጣ ደግሞ ብዙ ጊዜ አንድ ክፍል ውስጥ የምንይዘው እኔና አብዲ ነበርን እና ሁሌም በቃ በጭንቅላቴ ውስጥ በቃ የማይጠፋ በቃ ሁሌ ከጨዋታ በፊት ከጨዋታ በኋላ የምትመክረኝ ምክሮች እና በቃ አንድም ቀን በቃ ክፉ ቃል ተናግራኝ አታውቅም። በቃ ጥፋት ካለብኝም ማስተካከል ያለብኝን በደንብ ትነግረኛለች። ጥሩ ነገር ከሰራው ደግሞ ያንን ቀጥልበት ብላ ትመክረኛለች። እና አብዲዬ ለእኔ ኮንፊደንስ ኖሮኝ መድን ቤት ውስጥ እንደፈለኩ እንድጫወት ያደረገችኝ አብዲ ናት። እና አብዲዬን በጣም አድርጌ ነው የምወዳት፣ በጣም ነው የማከብራት። አብዲዬ ባለሽበት ሰላምና ጤናውን ያብዛልሽ። ሁሌም እወድሻለሁ፣ አከብርሻለሁ። እና ከዛ እንግዲህ ያው ከመድን በኋላ 1991 አካባቢ ላይ ስወጣ ወደ ጉና ነው የሄድኩትኝ። ጉና 1991 መድን ነው ማነው መብራት ኃይል ነው የሄድኩትኝ። መብራት ኃይል ሄድኩኝ። ከዛ መብራት ኃይል ገብቼ 92 ላይ ነፍሳቸውን ይመርና ጋሻጎስ ነበሩ የቲሙ አሰልጣኝ። በጋሻጎስ አማካኝነት ነበር እኔ ወደ መብራት ኃይል የገባሁትኝ። እና መብራት ኃይል ለእኔ ስገባ ኮምፕሊትሊ የነበረው ቲም ፈርሶ በታዳጊና ወጣት ተጫዋቾች የተገነባበት ሰዓት ነበረ። እና ከውጭ የመጣ ነው አስታውሳለሁኝ። እኔ መስፍን ታደለ፣ ሲሞን አባይ፣ ሄኖክ፣ ደያስ፣ ቡሎ
በቃ የተወሰነን ከውጭ የመጣ ነው። በተረፈ ግን በሙሉ ከታዳጊ ቡድን ነበረ ያደጉት። እነ ቻይና፣ ዮናስ ገብረ ሚካኤል፣ እነ አሌክስ ዴልፔሮ፣ እነ ታምራት ሎቲ፣ እነ ብዙነህ ወርቁ በሶ፣ እነ ታፌ፣ በቃ ምን በጣም ማት ልጆች ምናልባት በስም ረስቻቸው ሊሆን ይችላል። ግን በቃ እነ ዳንኤል የሻው በጣም የሚገርም ችሎታ ያላቸው ታዳጊዎች ነበሩ በዛን ሰዓት ያደጉት እና ከምንም በላይ ደግሞ ለማደግ ጥሩ ለመሆን ያላቸው ጉጉት እንደገና ለሲኒየር ተጫዋች ያላቸው አክብሮት በቃ በጣም የሚገርም ነበር። የመብራት ኃይል ታዳጊ ተጫዋቾች ለኛ የነበራቸው ፍቅር ማለት ነው እና ኤልፓ 1992 ዓ.ም ላይ መጀመሪያ አካባቢ ላይ ያው ስላልተዋሃድን ትንሽ ችግር ተፈጥሮ ነበረ። ውጤትም አልመጣ ብሎ ነበር። ወደ መጨረሻ አካባቢ ላይ ግን የሚገርም ውጤት አምጥተን ሁለተኛ ሆነን የጨረስነው። በሚቀጥለው ዓመት 1993 ላይ በቃ ኤልፓን ማን ይቻለው ታዳጊዎቹም እየበሰሉ ሄዱ፣ እኛም በደንብ እየተዋሃድን ሄደን 1993 የሚገርም ቲም ተሰራ እና ያን የተዘጋጁትን ዋንጫዎች በሙሉ ጥር አድርገን ልንበላቸው ቻለን። ኮከብ ግባግቢም ዮርዳኖስ ቡሎ ሆነ። ኮከብ አሰልጣኝም ከኛ ተመረጠ እና የመብራት ኃይል ትልቁ ስኬት ብዬ የማስበው ነፍሳቸውን ይማርና ጋሻጎስ ናቸው። ጋሻጎስ በቃ የሚገርም ቲም ነበር የሰሩት በእውነት እና በህይወቴ በጣም የሚቆጨኝና የሚያሳዝነኝ ያችን ስኬት 1993ቱን ያንን ቲም የሰሩትን ቲም አይተውትና የዋንጫ ባለቤት ስንሆን የደስታችን ተካፋይ ሆነው ቢያልፉ ኖሮ ብዬ በጣም ቆጫለሁኝ እና ያንን ነገር ሳያዩ ህይወታቸው በማለፉ በጣም የምቆጭበት ነገር ነው። ለጋሻጎስ ያለኝ ክብርና ፍቅር እንዲህ ነው ብዬ መናገር አልችልም። ጋሻጎስ ማለት አላቅም። በቃ አሰልጣኝ ሆኖ በ30 ምናምን ተጫዋቾች የሚወደድ አሰልጣኝ በህይወቴ ጋሻጎስን ብቻ ነው የማውቀው። አንድም ተጫዋች ስለ ጋሻጎስ መጥፎ ነገር ሲናገር ሰምቼ አላቅም። ወላ እንደዚህ ቤንች የምትላቸው አውቶ ቤንች የሚባሉ ተጫዋቾች ራሳቸው አንድም ቀን ኮምፕሌንስ ያደርጉ አይቼ አላቅም እና ያላቸው የተጫዋች ፍቅር፣ እሳቸው የሚሰጡ ፍቅር እኔ በቃ አባቱ የሆኑ አሰልጣኝ ነበሩና ያ ነፍሳቸውን በአጸደ ገነት ያኑርልኝ። ለእሳቸው ግን ያለኝ ክብርና ፍቅር የተለየ ነበረ። በጣም ነው ወዳቸው፣ በጣም ነበር የማከብራቸው። ከዛ በኋላ ከ1993 በኋላ ያው 1994 ብዙም እንትን አላልኩ። 1995 ላይ ወደ ጉና ገባው። ጉና አጋጣሚ ወርዶ ብሔራዊ ሊግ ነበረና ብሔራዊ ሊግ በጣም ፈታኝ ውድድር ነው የነበረው። ቀላል አልነበረም። ሜዳው አስቸጋሪ ነው እና ያው ሆኖም ግን ጥሩ ልጆች ነበሩ። የማነ ዮሴፍ ብዙ ልጆች ነበሩ፣ ታዳጊዎች ነበሩ ጉናም እና አሰልጣኝ አብርሃም ተክለ ሃይማኖት ነበረ። ቆንጆ ቲም ሰርቶ በሚገርም ሁኔታ ወደ ፕሪሚየር ሊግ ልንገባ ቻለን እና የብሔራዊ ሊጉ ደግሞ ኮከብ ተጫዋች ነበርኩኝ። አጋጣሚ ኮከብ ተጫዋች ተብዬ ተመረጥኩኝ። ከዛ የዛኑ ጊዜ አጋጣሚ የፕሪሚየር ሊግ 10 ጨዋታ እየቀራቸው ተቋርጦ ነበር ውድድሩና ከዛ ለ10 ጨዋታ ተብሎ በጣም ብዙ ቲሞች ነበሩ የሚፈልጉኝ። እነ አዳማ፣ አዋሳ፣ ባንኮች በጣም የተለያዩ ክለቦች ጠይቁኝ ነበርና መጨረሻ ላይ ያው ጊዮርጊሶች ጠይቀው ስለነበረ ያው ከታናሽ ወንድሜ ከሀብቶም ጋር ተመካከርንና ያው ቅዱስ ጊዮርጊስ እንድገባ ተነጋግረን ቅዱስ ጊዮርጊስ ገባሁኝ። ቅዱስ ጊዮርጊስም ደግሞ የዛን ዓመት 1995 ዓመተ ምህረት የፕሪሚየር ሊጉ ሻምፒዮን ሆነን ከቡድኑ ጋር ሻምፒዮን ሆነን ማለት ነው። ወደ ብሔራዊና ወጣት ቡድን ያደግኩትኝ ወደ ወጣት ቡድን የመረጠኝ ጋሽ ማባተ ነው። ነፍሱን ይማረውና ጋሽ ነው 1986 ዓመተ ምህረት ይመስለኛል ወደ ወጣት ቡድን የመረጠኝ ጋሽዩም። ከዛ በኋላ በሚቀጥለው ዓመት ጀምሮ በ1987 ጀምሮ ግን ዋናው ብሔራዊ ቡድን ውስጥ የመመረጥ ውድድር ለረጅም ጊዜ የመመረጥ ውድድር አግኝቻለሁኝ ማለት ነው። በአጠቃላይ ያው የኳስ ህይወቴ ይሄን ይመስላል። የዚህ ዘመን ተጫዋቾች ማድረግ ያለባቸው ላልከኝ ደግሞ ያው እንግዲህ አንድ ተጫዋች ጥሩ ተጫዋች ለመሆን እና ረጅም ዓመትም አቅሙን ቆጥቦ ማለት ችሎታውን እንደጠበቀ ለመጫወት ዲሲፕሊን መሆን መቻል አለበት።
ስራውን ማክበር መቻል አለበት። ጓደኞቹን፣ አሰልጣኞቹን፣ ተጫዋቾቹን በቃ ለስራው ተገዥ መሆን መቻል አለበት እና ያን ማድረግ የሚችል ከሆነ ራሱንም ደግሞ ከአሰልጣኝ ከሚሰጠው ትሬኒንግ በተጨማሪም ደግሞ የራሱን ደግሞ አንዳንድ ነገሮች ማስተካከል ካለበት ማስተካከል ያለበትን ነገር አስተካክሎ ጥሩ ተጫዋች መሆን ይችላል። ከምንም በላይ ግን ራሱን የመጠበቅ ይኖርበታል። አንድ ተጫዋች ያው ሙሉ ተጫዋች የሚሆነው ያው ራሱን ጠብቆ ለስራው ተገዢ ከሆነ ያው ጥሩ ተጫዋች መሆን ይችላል ማለት ነው። እና የቤተሰብ ሁኔታ ሁለት ልጆች አባት ነኝ እና የድሪም ቲም ለእኔ በረኛ ጸጋዛብን እመርጣለሁ። ተከላካይ ላይ አንዋር ትንሿ፣ ዮናስ ገብረ ሚካኤል፣ አፈወርቅ ኪሮስ፣ አጠቃላይ የመብራት ኃይል የተከላካይ ክፍሉን በተከላካይ ቦታ ላይ ማስቀመጥ እፈልጋለሁ። ምክንያቱም 1993 ላይ የነበረው የመብራት ኃይል የተከላካይ መስመር የተዋጣለት ስለነበረ ሙሉን የመብራት ኃይል ተከላካይ መስመርን አድርጌያለሁኝ። መሀል ላይ አብዲዬ ትኖራለች፣ ያሬድ ጌታቸው ይኖራል፣ ዳዊት ገዳዶ ትኖራለች፣ ቻይና አለ፣ ካሳ አራጌ ይኖራል። አጥቂ ላይ ዮርዳኖስ አባይ፣ አብርሃም ብስራት፣ አሸናፊ ሲሳይን አድርጌያለሁ። አሰልጣኞች ላይ ደግሞ 3 አሰልጣኞችን መርጫለሁ። በህይወቴ በጣም የማደንቃቸው፣ በጣም የምወዳቸው፣ በጣም የማከብራቸው 3 አሰልጣኞችን ነው። ጋሽ ስዩም አባተ፣ ጋሽ አጎስ ደስታና ገዛኢ ማን ያዘዋል። 3ቱም አጋጣሚ ሆነው በህይወት የሉም። ነፍሳቸውን በአጸደ ገነት ያኑርልኝ እና ይሄንን ይመስላል። አንድ ነገር መናገር የምፈልገው ደግሞ ስለ ያሬድ ጌታቸው መብራት ኃይል ያልተነገረለት ያልተዘምረለት ተጫዋች ነው እና ያሬድን አጠገቡ ሆነ ነው ጥቅሙን የምታውቀው እና መብራት ኃይል እኔ የመሀል ክፍሉ ማለት ይችላል። እኔም ሆንኩ ቻይና፣ ዴል ፔሮ ማናችንም የመሀል ሜዳ ተጫዋቾች እንደፈለግን ሆነን እንድንጫወት የፈቀደልን ያሬድ ጌታቸው የመሀል ስኪመሩ ላይ መጫወት ነው። በጣም የሚገርም ኳሊቲ፣ የሚገርም ትንፋሽ ያለው በቃ የሚገርም ተጫዋች በቃ ለእኔ በቃ ስኪመር ቦታ ላይ በቃ እሱን የሚያህል ተጫዋች አይቻላቅም። ግን ያው ብዙ ጊዜ እንደዚህ አይነት ተጫዋቾች ድብቆች ናቸው አይታዩም እና ያሬድ ጌታቸውን በጣም ከማደንቃቸው የመሀል ሜዳ ተጫዋች በተለይ በስኪመር ላይ በጣም ማደንቀውና በጣም ማከብረው ተጫዋች ነው። እንግዲህ የኢትዮጵያን ፉትቦል ለማሻሻል ቦታው ላይ ልምዱ ያላቸው በስፖርቱ ላይ ያሳለፉ ሰዎች እዛ ቦታ ላይ ቢቀመጡ የተሻለ ነው የሚል እምነት ነው ያለኝ። ምክንያቱም አንዳንድ ጊዜ የሚሰራው ስራ እዛ ቦታ ላይ እውቀቱ የሌላቸው በብሔራዊ ቡድን ብቻ አይደለም በክለቦችም ላይ ምንም እውቀት የሌላቸው ትምህርት ብቻ ስላላቸው የስፖርቱን ሳያውቁ እዛ ቦታ ላይ ያስቀምጧቸውና ብዙ ነገሮችን ሲያበላሹ ታያለህ። እና በእኔ አመለካከት የስፖርቱ ዙሪያ ላይ በስፖርቱ ያሳልፉ ሰዎች እዛ ቦታ ላይ ቢቀመጡ የተሻለ ለውጥ ሊመጣ ይችላል ብዬ አስባለሁኝ። በኢንተርናሽናል ጨዋታዎች ደግሞ እንዴት ብንጫወት መብለጥ እንችላለን ላልከው ብዙ ጊዜ ችግራችን እኛ ምንድነው ከድሮም ጀምሮ ኢንተርናሽናል ጨዋታ ስንጫወት በብሔራዊ ደረጃ በወጣት ቡድን በተለይ ወደ ውጭ ስንወጣ ሁሌም በቃ አጥብበን እንመለሳለን ነው እንጂ አሸንፈን እንመለሳለን የሚል የስነ ልቦና እንትን የለንም። ሁልጊዜም በቃ ወደ ደጅ ስንወጣ በቃ ጎል አጥብበን ለመመለስ እንሞክራለን ነው የሚሉ አሰልጣኞቹም እና ያ በተጫዋቹ ጭንቅላት ላይ በቃ መጥፎ ነገር እናሳድረዋል። ሄደን አሸንፈን መመለስ አለብን የሚለው ቀርቶ ጎል አጥብበን የሚለው ነገር ነው ከድሮ ጀምሮ እኔ እስካለሁበት ድረስ አሁን ሳስታውስ ጎል አጥብበን መመለስ አለብን አይነት ነገር ነው የሚባለው እና ያ ነገር መቀረፍ መቻል አለበት። በቃ ዋይኖት ኢትዮጵያ ብሔራዊ ቡድን ደጅ ወጥቶ ማሸነፍ የማይችልበት ምክንያት ምንድን ነው? ስለዚህ ይሄ ነገር በስነ ልቦና በደንብ አድርጎ መሰራት ያለበት ነገር ነው ብዬ አምናለሁኝ እና በወጣት ተጫዋቾች ላይ ከስር በሚያድጉት ላይ በቃ ይሄንን ነገር መስራት መቻል አለብን። ማንም ቲም ደጅ ወጥቶ ማሸነፍ እንደሚችል ማመን መቻል አለብን ማለት ነው። ከዛ በተረፈ ያው በኢንተርናሽናል ጨዋታዎች ከኛ ቡድን በተጋጣሚዎቻችን መካከል ያለው ልዩነት ላልከው ያው የስነ ልቦና ነው። ትልቁ ነገር የስነ ልቦና ችግር ነው እንጂ ሌላ ምንም ችግር ያለብን ብዬ አላስብም። ምክንያቱም ኢትዮጵያ ውስጥ ያሉ ተጫዋቾች ችሎታው እንዳለ ነው፣ ችሎታው አለ፣ ብቃቱ አለ። በራሳችን ሲስተም የራሳችን አጨዋወት ዘይቤ የምንጫወት ከሆነ
ውጤት መቀየር እንችላለን። ችግራችን ምንድነው? በቃ ሀገር ውስጥ የምንጫወተውን ከውጭ ስትወጣ አሰልጣኞቹም ከ11 ተጫዋች ውስጥ 7 እና 8ቱን ተከላካይ አድርጎ መጫወት ነው የሚመርጡት። ያው ጎሉ እንዳይገባ ለማጥበብ ስለሚፈልጉ ማለት ነው። እና ያው ማጥቃት መከላከል መሆኑን ብዙ ጊዜ ይረሱታል። አንድ ቡድን ማጥቃት ሲጀምር ማጥቃት መከላከል ማለት ነው። ስለዚህ አንተ ስታጠቃ ያ ቲም ይከላከላል። አንተ ለመከላከል ስትሄድ ግን ጥቃቱ በሙሉ አንተ ላይ ነው የሚመጣብህ። ስለዚህ ሁል ጊዜ ኢንተርናሽናል ውድድር ላይ ያለንን ይዘን ውጤት ለማጥበብ ሳይሆን በቃ አሸንፈን መጣለን ብለን ማሰብ ነው ያለብን። በዛ ላይ ደግሞ አጫዋታችንን ሀገር ውስጥ የምንጫወተውን አጫዋት ከሀገር ውጭ ስንወጣ ያን አጫዋታችንን መልቀቅ መቻል የለብንም። ምክንያቱም እኔ ብዙ ጊዜ ስለማይ ነው የተከላካይ ክፍሉን ነው የሚያጠነክሩት ከሀገር ሲወጡ። አይዶ ነው ለምን እንደሆነ አይገባኝም። ስለዚህ ያ ነገር መስተካከል አለበት ብዬ አስባለሁ። ስለ መድን ቆይታ ከናሚቢያ ጋር ስንጫወት ስለሰራሁት ሃትሪክ ለጠየቀኝ ደግሞ በእለቱ የኛ ቲም በጣም አሪፍ ነበረ ማርቆስ፣ ከምነግርህ በላይ ቶፕ ነው የነበረው። የውጭ ጨዋታዎች ላይ በቃ በጣም የሚገርም ቲም ነው የነበረን እና ወጥተን በቃ ሳናገባ እንመለስም ነበረ እና አይ ቲንክ አስታውሳለሁ 2-1 መሰለኝ ናሚቢያ ላይ የተሸነፍነው እና በጣም ነበር በልጠን የተጫወትነው። በቃ ህዝቡ ሁሉ በቃ በጣም ገርሞት ነበር ባጫዋታችን እና ስንመጣ አዲስ አበባ ላይ አጋጣሚ ደግሞ ያው ዝናብ ዘንቦ ነበረ እና እኔ ደግሞ በተፈጥሮ ቀዝቀዝ ሲል ዝናብ ዘነብ ሲል በጣም ነው የሚመቸኝ፣ በጣም ደስ ይለኛል እንደዚህ አይነት አየር እና አጋጣሚ ሆኖ እነሱ ደግሞ ያው ከሙቀት የመጡ ስለነበሩ ከብዷቸውም ሊሆን ይችላል አላውቅም። በቃ 7-0 ነው ያሸነፍናቸው። ያው ከ7 ውስጥ 3ቱን እኔ ነኝ ያገባሁትኝ፣ ሃትሪክ ሰራሁኝ ማለት ነው እና የዛን ቀን በቃ በጣም ነበር ልዩ ደስታ ነበር የተሰማኝ። ከዛ በመቀጠል ከተወሰነ ቀን በኋላ ይመስለኛል ከክራይ ቤት ጋር ጨዋታ ነበረን እና ከክራይ ቤት ጋር የነበረን ጨዋታ በጣም ወሳኝ ነበረ። ምክንያቱም በኢትዮጵያ ፕሪሚየር ሊግ ውድድራችን ላይ የመጨረሻ ደካማ ቲም ነው የነበረው። የውጩ ላይ ነው በቃ በጣም የውጩ ላይ በቃ በጣም ጥሩ ነበረን። የሀገር ውስጥ ግን ላለመውረድ ለመጫወት ተገደድን ማለት ነው እና የመጨረሻ ጨዋታችን ከክራይ ቤት ጋር ነበረ። ክራይ ቤት ደግሞ መውረዱን አረጋግጧል። ክራይ ቤት ምንም እድል የለውም፣ ቢያሸንፈንም ቢሸነፍም የሚያመጣው ለውጥ የለም። ግን ምንድነው በከተማ ውስጥ ይወራ ነበረ መድን በዛን ሰዓት የውጭ ጨዋታ ጥሩ ስለነበርን መድን ከወረደ ክራይ ቤትም አይወርድም፣ ተያይዞ የሚወርዱ ከሆነ ወራጅ ይቀራል የሚለው ነገር ይወራ ነበረና በቃ እነሱ ላለመውረድ እኛን ካሸነፉ የማይወርዱ ነው የመስሏቸው የነበረውና በጣም ከባድ ጨዋታ ነበረ። በዛ ላይ በዛን ሰዓት የነበረው የክራይ ቤት ቡድን በጣም ጠንካራ ቡድን ነው። ከቢ ያደጉም ነበሩ፣ የመጫወት ፍላጎታቸውም ጠንካራ ነበረ እና በቃ ጥሩ ነበሩ እና የሚገርመው ነገር ቀድሞ ሁሉ ነው ያገቡብን። ቀድሞ 1-0 መሩን። ከረፍት በኋላ አስታውሳለሁ 7 ደቂቃ ነው የቀረው መሰለኝ ሊያልቅ ማለት ነው እና አጋጣሚ በሚገርም ሁኔታ ኢሳያስ ይመስለኛል ኢሳያስ ወይ ግርማ ይመስሉኛል የመጀመሪያውን ጎል አገቡ። ከዛ 1-1 ሆነን በቃ አልቋል፣ ኦልሞስት አልቋል እኮ በቃ የባከነ ሰዓት 2 ደቂቃ ይሁን ምናምን ነገር ነው የቀረውና በሚገርም ሁኔታ በቃ አብዲ በመስመር ላይ በቃ ስንት ተጫዋች ነው 3-4 ተጫዋቾችን አልፋ ተከላካዩን አልፋ ኦልሞስት በረኛውንም አልፋ ነው የሰጠችኝ። እና ያለቀ ኳስ ነው ራሷ ማግባት የምትችለው ነው። ቀና ስትል እኔን አየችኝ፣ ለእኔ ሰጠችኝና በቃ ዝም ብዬ ደገፍ ነው ያደረኩትኝ። እዛው ከመስመር ነው እንትን ያልኩትኝ እና የነበረው ደስታ ልነግርህ አልችልም። በቃ የት እንደምንገባ ማናቅም። የነበረው ደስታ አይደለም። አስታውሳለሁኝ የዛን ቀን ጌቱ መልካ አልተጫወተም ነበረ እና ቤንች ላይ ነበረ። ኖርማል ልብሱን ለብሶ ነው የነበረው። የቡድን መሪያችንም እንደዛው እንደ ተጫዋች ትጥቅ እንደለበሰ ሰው ነው ገብቶ ጭቃው ላይ በቃ እንትን ያለው የተዘረረው ጌቱ መልካ በደስታ ማለት ነው። እና የዛን ቀን የነበረን ደስታ በቃ ልነግርህ አልችልም። በቃ ምክንያቱም በዛች በ7 ደቂቃ ውስጥ ያችንን ለውጥ አምጥተን ቲማችንን ከመውረድ ስናተርፈው የነበረው ደስታችን እንዲህ ነው ብዬ ልነግርህ አልችልም። እና በጣም ከመጠን በላይ እኔም የቡድኑ አጋሮቼም በሙሉ በቃ ልዩ ደስታ ነበር የተሰማን እና ያችን ቀን በህይወቴ በቃ ትልቅ ማረሳት ቀን ምላት ያችን ቀን ነው። ማርቆስ ጋዜጠኛና ኮሜንታተር ማርቆስ ሄዳስ እባላለሁ። ጨዋታው በባህር ዳር ኢንተርናሽናል ስታዲየም ሲከናወን ይበልጥ ለኢትዮጵያ እግር ኳስ ድምቀት መሆናቸውን ማስተዋል ይቻላል። ጌታነህ ሳተው በድጋሚ ጎል
17 ሳምንት ጠብቋል። በዚህ ልክ ማርክ ፈረጆቹ የብላንደር ሚስቴክ የሚሉት አይነት ስህተት ነው። ምክንያቱም ምናልባት ጎል አዲዮሳና ሄኖክ አበበ ጨዋታውን በፊሽካቸው ደመደሙ። ምን አይነት ልብ አንጠልጣይ ጨዋታ ነው! ለኢትዮጵያ ፕሪሚየር ሊግ ጥሩ ማስታወቂያ የሚሆን